እውነት ተገለጠ እኛም አምነነዋል ባመንበት እውነት አርነት ወጥተናል ነፃ አርነት ወጥተናል የሮሜ መጽሐፍ በጣም የጠለቀ መጽሐፍ ነው እና የሮሜን መጽሐፍ ስንመለከት በደንብ እንዲገባችሁ ይሄ መጽሐፍ ከገባችሁ መጽሐፍ ቅዱስ ገብቷችኋል ማለት ነው አሜን በሉሲ አሁን በአሁኑ ጊዜ የተቸገርነው ሰው መጽሐፉን ማጥናት አይፈልግም መጽሐፉን ማጥናት ስለማይፈልግ ችግር ውስጥ ነው ያለን መጽሐፉን ማጥናት አለብን እግዚአብሔር የተመሰገነ እና የሮሜን መጽሐፍ ካጠናችሁ የሮሜ መጽሐፍ ከገባችሁ መጽሐፍ ቅዱስ ይገባችኋል አሜን በሉሲ አሜን እና የሮሜ መጽሐፍ ምዕራፍ 1 ላይ የሚያስገርም ነገርን ይናገራል 1:16 ላይ እንደዚህ ይላል በወንጌል አላፍርምና አስቀድሞ ለአይሁዳዊ ጳውሎስ በሄደበት ቦታ ሁሉ የአይሁድም ምኩራብ ነበር መጀመሪያ የሚጎበኘው ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለምንድነው ለማዳን ነውና ሃሌሉያ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ የማን ጽድቅ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና የእግዚአብሔርን ጽድቅ የምንቀበለው በምንድነው በእምነት ነው እግዚአብሔር ተመሰገነ ይሁን የእግዚአብሔር ትእዛዝ ደግሞ የተሰጠን ትእዛዝ አንድ ትእዛዝ ነው እሱም በአንድ ቃል ይገለጻል እሱ ምንድነው ፍቅር ነው እግዚአብሔር የተባረከ ይሁን ጌታ የተባረከ ይሁን እንግዲህ ተመልከቱ እግዚአብሔር የሚያውቀው ትግሬ አማራ ኦሮሞ ሳይሆን እግዚአብሔር የሚያውቀው በክርስቶስ ያመነና በክርስቶስ ያላመነ ሁለት ዘው ነው ያለው እግዚአብሔር የተመሰገነ ይሁን በክርስቶስ ያመነ ሰው ዳግም የተወለደ ነው ከማን ተወልዷል ዘሩ ምን አይነት ነው ዘላለማዊ ነው እግዚአብሔር የተባረከ ማንን ይመስላል ክርስቶስን ይመስላል ጌታ የተባረከ ከእግዚአብሔር ተወልጃለሁ በሉሲ የተወለዳችሁ ተወልጃለሁ በሉሲ እኔ ልጅ ነኝ በሉሲ አባት የሚል ልጅነት መንፈስ በውስጥ ያለ በሉሲ በውስጤ የተቀመጠው መንፈስ የፍቅር መንፈስ ነው በሉሲ ስለዚህ በዘር አይደለም የአብርሃም ልጆች ሁሉ እንኳን አልዳኑም የዳነው ማን ነው ወይም የተስፋው ልጅ ማን ነው ይስሐቅ ነው እንደገና ደግሞ ርብቃም ካንድ እናትና ካንድ አባት ተወልደው ኤሳውና ያዕቆብ ተወልደው የዳነው ማን ነው ያዕቆብ ነው እግዚአብሔር የተመሰገነ ይሁን እና ስንመለከት ካንድ እናትና ካንድ አባትን በመወለድ አይደለም በስጋ አይደለም መዳን በእምነት ነው በሉሲ እና ሕግ ያልተሰጣቸው አህዛብ ኃጢያተኞች ሆኑ እንደገና ደግሞ ሕግ የተሰጣቸው አይሁድ ኃጢያተኞች ሆኑ ስለዚህ የሕግን ሥራ በመፈጸም ስጋ የለበሰ ሁሉ በእግዚአብሔር ፊት አይጸድቅም አሜን አሜን ብዙ ጊዜ ሰዎች ሲድኑ ሕግን ነው የምንሰጣቸው ይሄን አታድርግ ነው ለውጡ የሚመጣው ከውስጥ ነው እንጂ ከውጭ አይደለም አሜን በሉሲ እግዚአብሔር ሲለውጥ ከየት ነው የሚለውጠው ከውስጥ ነው ድንጋዩን ልብ ከውስጣችን ያወጣና ምን አይነት ልብ ያስቀምጣል የሥጋ ልብ ያስቀምጣል መንፈሱን በልባችን ላይ በውስጣችን ያኖረዋል እግዚአብሔር የተባረከ ይሁን በትእዛዙ እንድንሄድ ያደርገናል በደላችንንና ኃጢያታችንን አይቆጥረው ሃሌሉያ ክብር ለማን ይሁን ስለዚህ ነው ተመልከቱ በስራ እንጸድቃለን የሚሉ ሁሉ ምን መሰላችሁ ምን ማድረግ አለባቸው ሕግን ሁሉ ጊዜ በሁሉ ቦታ መፈጸም አለባቸው ማን ነው ይሄንን ማድረግ የሚችል ማንንም አይችልም ባለ ክርስቶስ አድርጎታል በርግጥ ሕግን ሁሉ ሊፈጽም የመጣው ስለኛ ነው ሕግን የፈጸመልን አሜን በሉሲ ስለዚህ ነው አንድ ነገር እንድናውቅ ያስፈልጋል በራሳችን ጥረት ስንፍጨረጨር ውድቀትና ሕጉ እንድንፈጽመው አልመጣም ሕጉ የመጣው ለምንድነው ኃጢያታችንን ሊገልጽልን የመጣው ኃጢያተኞች መሆናችንን ሊያሳውቀን ራሳችንን መታደግ የማንችል ራሳችንን ማዳን የማንችል ራሳችንን ልንረዳ የማንችል ደካሞች መሆናችንን ሊገልጽልን የመጣው ስለዚህ እግዚአብሔር አሁን በውጪ በሆነ ነገር አይደለም በውስጣችን ሆኖ እኛን መለወጥ ጀመረ በማን ጉልበት ሕግን የፈጸመ ሰው ትምክተኛ ነው አይታችሁ እንደሆነ ሕግን የሚፈጽሙ ሰዎች ምኖች ናቸው ትምክተኞች ነው አንዱ ሲጸልይ ምን አለ በሳምንት 2 ጊዜ እጾማለሁ ካለኝ አስራት አወጣለሁ እንደዚህ ቀማኛ ስላላደረከኝ አመሰግናለሁ ሕግ ምንድነው ትምክትን ነው
ነገር ግን ሕግ ሁሉ እኮ ስስትም ትምክህት ነው። ራስን መውደድ ስስትም ኃጢአት ነው። ራስን መውደድም ኃጢአት ነው። ሐሜትም ኃጢአት ነው። ተንኮልም ቅናትም ምቀኝነትም ሁሉ ኃጢአት ነው። ነገር ግን አሁን ከውስጥ ወደ ውጭ ጌታ በመንፈሱ ጉልበት እየለወጠን ነው። ስለዚህ ተመልከቱ ሮሜ 3 ላይ ምን ይላል? ኃይለኛ ቃል ይናገራል። ቁጥር 20 ላይ እንደዚህ ይላል ይህም የሕግን ሥራ በመስራት ስጋን የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው ይላል። የሕግን ሥራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። አሁን ግን ይላል ቁጥር 21 በሕግና በነቢያት የተመሰከረለት የማን ጽድቅ? የእግዚአብሔር ጽድቅ ያለምን ያለ ሕግ ተገልጧል። ከሕግ ጋር አይደለም፣ ያለ ሕግ ተገልጧል። የማን ጽድቅ? የእግዚአብሔር ጽድቅ ተገልጧል። እርሱም ደግሞ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ በሉሲ ወራማዲያካ የኔ ጽድቅ ትቢት ውስጥ ነው የሚከተኝ። የኔ ጽድቅ እግዚአብሔርን ደስ ማሰኘት አይችልም። ምክንያቱም ጽድቃችሁ የመርገም ጨርቅ ነው ተብሏል። በጽድቄ ወደ እግዚአብሔር መድረስ አልችልም። ግን የእግዚአብሔር ጽድቅ ተገለጠ። እግዚአብሔር የተባረከ ይሁን። የእግዚአብሔር ጽድቅ በፊቱ 100% ጻድቅ ሆኜ እንድቆም ያደርገኛል። እግዚአብሔር የተባረከ ይሁን። አሜን አሜን። የእግዚአብሔር ጽድቅ ተገልጦልናል። ክብር ለእግዚአብሔር ይሁን። አሜን አሜን። ስለዚህ ተመልከቱ ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል። ኃጢአት ያልሰራ ማንም የለም። እግዚአብሔር የተመሰገነ ይሁን። ስለዚህ አብርሃም አመነ ጽድቅም ሆኖ ተቆጥሮለት ነው። አሜን አሜን። አብርሃም ስህተት አልሰራም እንዴ? በደንብ ሰርቷል። ሚስቱን እህቴ ነሽ ብሏታል አይደለም? ውሸት ነው? ውሸት አይደለም? ውሸት ነው። እንደገና ደግሞ የተስፋው ቃል በዘገየ ጊዜ ወደ ሀጋር ከብቷል፣ ከሀጋርም ልጅ ወልዷል። ነገር ግን የእግዚአብሔር ቃል ዘርህ እንደ ሰማይ ከዋክብት እንደ ምድርም አሸዋ አደርገዋለሁ ባለው ጊዜ አብርሃም ይላል አመነ ጽድቅም ሆኖ ተቆጥሮለት ነው። በሉሲ እግዚአብሔር የተመሰገነ። አብርሃም ጽድቅ ሆኖ የተቆጠረለት ሕግ ከመጣ በኋላ ነው? ሕግ ከመምጣቱ በፊት ነው? ከመምጣቱ በፊት ሕግ ከመምጣቱ በፊት ነው። እግዚአብሔር የተባረከ ይሁን። ስለዚህ አብርሃም ጽድቅ ሆኖ እምነቱ የተቆጠረለት ሕግ ከመምጣቱ በፊት ነው። እንደገና ደግሞ ሕግ ከመጣ በኋላ ዳዊትን እንመለከተዋለን እዛው ምዕራፍ 4 ላይ። እነዚህ እንግዲህ ሁለቱ ኃያላኖች ናቸው በእስራኤል ምድር የታወቁ። አንደኛ አብርሃም ነው፣ ሁለተኛ ዳዊት ነው። ስለ ዳዊትም ሲናገር እንደዚህ ይላል። ዳዊት ምን አለ? ተመልከቱ ሮሜ 4:7 ላይ አመጻቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው፣ ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው ይላል። የማን ኃጢአት ነው ያልተቆጠረው? የማን ነው? የኛ። እነዚህ ነጫጭ የለበሱ ከየት የመጡ ናቸው ይላል ራእይ መጽሐፍ ላይ? ከታላቁ መከራ መጥተዋል። ልብሳቸውንም በበጉ ደም አጥበው ምን ሆኗል? ነጽተዋል። እግዚአብሔር የተባረከ። የምንነጻበት በእግዚአብሔርም ፊት ብቃት አግኝተን የምንቆምበት የክርስቶስ ኢየሱስ ደም ብቻ ነው። ክብር ለማን ይሁን? ለእግዚአብሔር ይሁን። ስለዚህ አሁን ሮሜ 5 ላይ ሁለት ሰዎችን ይሰጠናል። አንዱን አዳም፣ ሁለተኛውን ክርስቶስ ነው። ስለዚህ በአዳም አለመታዘዝ ሁላችን ኃጢአተኞች ሆነን፣ ስለዚህ ኃጢአትን የማደርገው ኃጢአተኛ ስለሆንኩ ነው። አሁን ግን ኃጢአት የማያውቀው በክርስቶስ ውስጥ ሆንኩኝ። በማን ውስጥ? በክርስቶስ። የክርስቶስ የሆነ ሁሉ ለማን ተቆጠረ? ለኔ ተቆጠረ። ስለዚህ ራሴን ለማወቅ ወደ ማን ነው መመልከት ያለብኝ? ወደ ክርስቶስ ነው። ስለዚህ በአዳም ውስጥ ነበርን፣ አሁን ግን በማን ውስጥ አደረገን? በክርስቶስ ውስጥ። ስለዚህ እኔ በክርስቶስ ነኝ በሉሲ። ማንነቴን ለማወቅ ማንን ነው ማየው? ስለዚህ ነው ሐዋርያው ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። ቆላስይስ 3 ላይ ደግሞ ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ እናንተም ከእርሱ ጋር በክብር ትገለጥ። ሕይወቴ ነው ክርስቶስ በሉሲ። መተኪያ የሌለው ሕይወቴ ነው በሉሲ። መለወጫ የሌለው ሕይወቴ ነው በሉሲ። እግዚአብሔር የተመሰገነ ይሁን። ክርስቶስ ኢየሱስን ምናችን አደረገው ይላል አንደኛ ቆሮንቶስ ምዕራፍ 1 ላይ ስትሄዱ ተመልከቱ። ክርስቶስ ኢየሱስን ምናችን አደረገው? እንደዚህ ይላል ቁጥር 30 ላይ የሚመካ በማን ይመካ? በእግዚአብሔር ይመካ።
ተብሎ የተጻፈው እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብም ጽድቅም ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ ከእግዚአብሔር ዘንድ ምን ሆነልን? ክርስቶስ ጥበባችን፣ ጽድቃችን፣ ቅድስናችን፣ ቤዛችን አደረገው። ክብር ለማን ይሁን? ለእግዚአብሔር ይሁን። ስለዚህ እንደዚህ ጸጋ ስለበዛ በኃጢአት እንቀጥልን ነው ይላል ሮሜ 6 ላይ። እኛ ለኃጢአት እኮ ሞተናል። ለኃጢአት የሞተ እንዴት በኃጢአት ይቀጥላል ይላል። ምክንያቱም ብዙ መተላለፋችን ምንን አመጣ? ምህረት በሉሲ። ብዙ መተላለፋችን ብዙ ኃጢአታችን አዳኝን አመጣልን። እግዚአብሔር የተባረከ። ስለዚህ አሁን ከዳን በኋላ በኃጢአት እንቀጥልን ነው ወይ? ለምን? እኔ ለኃጢአት ሞቻለሁ። እግዚአብሔር የተባረከ። ባይዘው ስጋችሁንም ስትነግሩት ሞተሃል ስትሉት ይቀበላል። ዲያብሎስም ሞቻለሁ ስትሉ ይቀበላል። ባይዘው ዲያብሎስ የእግዚአብሔርን ቃል ስልጣን ያውቃል። ጌታችን ኢየሱስ ክርስቶስን ይህንን ድንጋይ ወደ ዳቦ ለውጥ ሲለው ሰው አለው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ በሕይወት አይኖርም ሲለው በቃ ምንም ጥያቄ አላቀረበም። አሜን። ጌታችን ኢየሱስ ክርስቶስ ሲናገር ይሄ ቃል አይሻርም ይላል። ቃሉ አይሻርም። ከቃሉ በላይ የሆነ ማንም የለም። እግዚአብሔር የተባረከ ይሁን። እንደ ቃሉ ነው እግዚአብሔር። ስለዚህ እግዚአብሔርን በቃሉ ነው የምናየው። እግዚአብሔር ስም የተባረከ ይሁን። ክብር ለማን ይሁን? ለእግዚአብሔር ይሁን። ቃሉ ስለማይቻል ለስጋችን ሞተሃል እንለዋለን። ለዲያብሎስም ሞቻለሁ። ኃጢአት ሲያንኳኳ ስሜት ሲመጣ ኢማጂኔሽን ሲመጣ እዛ ላይ ነው የምንቸገረው። ኢሜጅ እንደ ሙቪ ያሳየናል። ወይም ከዚህ በፊት ያደረግነውን ወይም በሙቪ ያየነውን። ስለዚህ ነው ምን እንደምንሰሙ ምንም እንደምታዩ ተጠበቁ የሚለን። ኢማጂኔሽኑን ያመጣና ስሜታችን ያንን ነገር ለማድረግ ይቀሰቀሳል። በዛን ጊዜ ስሜታችንን አይደለም የምናምነው፣ ቃሉን ነው የምናምነው። እምነት የሚያስፈልገው የዛን ጊዜ ነው። ዲያብሎስን በእምነት ጸንታችሁ ተቃውሙት ነው እግዚአብሔር ቃል የሚለው። እግዚአብሔር የተባረከ ይሁን። ለኃጢአት እንደሞታችሁ ራሳችሁን ምን አድርጉ? ቁጠሩ። ሞቻለሁ በሉሲ። እግዚአብሔር የተባረከ ይሁን። ስለዚህ እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ። ብልቶቻችን ድሮ ያመጻ የጦር ዕቃ ነበር። በአንደበታችን እንሳደብ ነበር፣ በእጃችን እንደባደብ ነበር፣ እግሮቻችን ወደ ክፋት ይሮጡ ነበር። ልባችን የኃጢአት ፋብሪካ ነበር። አሁን ግን ተለወጠ። አሜን። በልባችን ማን አለ? ክርስቶስ። በልባችን ማን አለ? መንፈሱ። ልባችን ተለውጧል። የሥጋ ልብ ተሰጥቶናል። እግዚአብሔር የተባረከ ይሁን። በልባችን ላይ ትእዛዙ ተጽፏል። በትእዛዜም አስኬዳችኋለሁ ብሏል ጌታ። አሜን አሜን። ስለዚህ ብልቶቻችን ወይም እጄ ያመጻ የጦር ዕቃ አይደለም። እጄ ሰውን ይረዳል። አሜን አሜን። መልካምን ያደርጋል። በአፌ ሰዎችን አንጻለሁ አሁን እንደማደርገው። እግዚአብሔር የተባረከ ይሁን። ስለዚህ ነው ንግግራችሁ በጨው የተቀመመ በጸጋ ይሁን። አስቆጥቶኝ ነው ማለት አንችልም። አንደበታችን የራሳችን ነው። አሜን አሜን። እሱ ነው ማለት አንችልም። ቀርቷል። እኔ አለ ጳውሎስ ክርስቶስን እንደምመስል እኔን ምሰሉ አለ። እግዚአብሔር የተባረከ ይሁን። ብልቶቻችሁ የጽድቅ የጦር ዕቃ ናቸው፣ መልካም የሚያደርጉ ናቸው። ስለዚህ አሁን ችግር መጣ። አሁን የመጣው ደግሞ ችግር ምንድነው? ሕግ የሚባለው ነገር መጣ። ሕጉ መልካም ነው። ሕጉ በጎ ነው። ሕጉ የእግዚአብሔር ስታንዳርድ ነው። ሕጉ ቅዱስ ነው። በሕጉ ምንም መጥፎ ነገር የለም። እኔ ግን ሕግን ለመፈጸም የማልችል ሰው ነኝ። እኔ ምንኛ ጉስቋላ ሰው ነኝ ይላል። ለምን? ሕግ በራስ ኃይል መፈጸም አይቻልም። በሕግ መኖር ብንችል ኖሮ ክርስቶስ መሞት አያስፈልገው ነበር። ኦሬዲ እኮ ሕጉ ተሰጥቷል። ስለዚህ ከኃጢአት ጋር በሞት እንደተለየሁኝ ከሕግም የምለየው በመሞት ነው። አሜን በሉሲ። ከሕግ ተፋትቻለሁ። አሁን ታዲያ ማን ነው የሚገዛኝ? በውስጤ ያለው የሕይወት መንፈስ ሕግ ወይም የእግዚአብሔር መንፈስ። እነዚህ በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው። ተመልከቱ። እነዚህ ሕግን እንፈጽማለን የሚሉ አይሁዳውያን በዛን ጊዜ ምን አደረጉ መሰላችሁ? አንዱ እንደሆነ ካደረጉት አንዱን ልግለጽላችሁ። ጌታችን ኢየሱስን በሐሰት ከሰው ከቅናት የተነሳ ወደ ፍርድ አመጡት። ነገር ግን ወደ ገዢው ግቢ ገብተው እንዳይረክሱ እነሱ በውጭ ቆመው ነበር ይላል። አያችሁ ሕግ እንደው
እንደገና ደግሞ ትንሣኤውን ሲነግሯቸው ብዙ ገንዘብ ሰጥተው እባካችሁ ይህንን አትናገሩ አሏቸው ለወታደሮቹ። ሕግን እንፈጽማለን የሚሉ ሰዎች በብዙ ትብታብ ውስጥ ነው የሚወድቁት። ነገር ግን አንድ ሕግ ሰጠን፣ እኔ እንደወደድኳችሁ እርስ በርስ እግዚአብሔር አምላካችሁን ውደዱ። ያንንም ደግሞ በራሳችን ማድረግ ስለማንችል የእግዚአብሔርን ፍቅር በልባችን በመንፈሱ አፈሰሰው ይላል። እግዚአብሔር የተባረከ ይሁን። የማን ፍቅር? የእግዚአብሔር ፍቅር በልባችን በመንፈስ ቅዱስ ኃይል ፈሰሰ። ክብር ለእግዚአብሔር ይሁን፣ ክብር ለሱ ይሁን በሉሲ። ስለዚህ ተመልከቱ፣ እንግዲህ ይላል ሮሜ 8 ላይ ይመጣና እንግዲህ በክርስቶስ ኢየሱስ ላሉት በክርስቶስ ኢየሱስ እንድንኖር ነው የተጠራ ነው። ላሉት ምን የለም? ኩነኔ የለባቸው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ተመልከቱ፣ እኔ የእውነተኛ የወይን ግንድ ነኝ፣ እናንተ ምኖቼ ናችሁ? ቅርንጫፎቼ ናችሁ። ከክርስቶስ ተለይተን የምንኖረው ነገር የለም፣ የምናፈራውን ፍሬ የለም። በማን ውስጥ ነን? በክርስቶስ ውስጥ ነን። ኃይልን በሚሰጠኝ ይላል በክርስቶስ ሁሉን እችላለሁ። ሃሌሉያ። ስለዚህ እኛን ያደረገን እግዚአብሔር በክርስቶስ ውስጥ ነው። ክብር ለእግዚአብሔር ይሁን። ኩነኔ የለብንም። ጌታ ይባረክ። ሮሜ 5 ላይ ምን ይላል? እንግዲህ በእምነት ከጸደቅን ከእግዚአብሔር ጋር ምን እንያዝ? ሰላምን እንያዝ። በእምነት ጸድቅ ያለው እግዚአብሔር የተመሰገነ ይሁን። ተመልከቱ፣ እዚህ ላይ እንመለከታለን። አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው በሉሲ። የጠራቸውንም እነዚህን ደግሞ ያጸደቃቸውንም እነዚህን ደግሞ ማን ነው የሚያደርገው? ማን ነው የሚያደርገው? እግዚአብሔር ነው። እነዚህን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ሃሌሉያ፣ አሜን አሜን። ስለዚህ ሐዋርያው ጳውሎስ ሲናገር ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል። ምንም ነገር ከክርስቶስ ፍቅር አይለየንም። ሕይወታችን የሆነ ክርስቶስ ነው። ከዛ በኋላ ሐዋርያው ጳውሎስ ስለ እስራኤል ያመጣል። ለእስራኤል ያደረገውን በጎነት ይናገራል። ልጅነት የተሰጣቸው፣ ኪዳን የተሰጣቸው፣ ብዙ በረከት የተሰጣቸው እስራኤሎች እንደሆኑ የእግዚአብሔር ቃል ይናገራል። በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ ጸልይ ነበር ይላል። እነዚህ እስራኤላውያን ልጅነት ለነሱ ነው፣ ክብር ለነሱ ነው፣ ኪዳን ለነሱ ነው፣ የሕግም መሰጠት ለነሱ ነው፣ የመቅደሱም ሥርዓት ለነሱ ነው፣ የተስፋውም ቃል ለነሱ ነው፣ አባቶችም ለነሱ ናቸው። ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ የሆነ ለዘላለም የተባረከ አምላክ ነው። የተሰጣቸውን ፕሪቪሌጅ ተመልከቱ። ነገር ግን እስራኤላውያን ያንን የተሰጣቸውን እድል አልተጠቀሙበትም። ጉለታቸው ለኛ በረከት ሆነ። እግዚአብሔር ወደ አሕዛብ ተመለከተ። እግዚአብሔር የተመሰገነ ይሁን። ሆኖም ግን ሪፕሌስመንት ቴዎሎጂ የሚባል አለ። ቤተክርስቲያን በእስራኤል ተተክታለች የሚል ቴዎሎጂ፣ ስነ መለኮት ትምህርት ትክክል አይደለም። እግዚአብሔር ለእስራኤል የሆነ የራሱ አጀንዳ አለው። ጌታ የተባረከ ይሁን። ምክንያቱም ይህንን ወንጌል የጻፉልን እነማን ናቸው? እስራኤሎች ናቸው። የመጀመሪያው ሰማዕታት ሕይወታቸውን የሰጡ እነማን ናቸው? እስራኤላውያን ናቸው። ይህንንም መልእክት የጻፈልን ጳውሎስ ጳውሎስ እንደ ባንዳ አድርገው ነው የሚያዩት። ሕዝባችን መገረዝን እንዳይከተል የሙሴን ሕግ እንዳይከተል ያደረገ በቃ አስወግዱት ነው። ጳውሎስን 40 ሆነው ተማምነውበት ነበረ እሱን ሳንገድል ብለው። እንደ ጳውሎስ ያሳደዱት ሰው የለም። ጳውሎስ ግን ታማኝነቱ ለእግዚአብሔር ነው። ዘር አይደለም በሉሲ፣ መወለድም አይደለም በሉሲ፣ ታማኝነቴ ለእግዚአብሔር ነው በሉሲ። እግዚአብሔር የተመሰገነ ይሁን። ስለዚህ አንድ ጥያቄ የሚፈጥረው ነገር ምንድነው? ከአብርሃም የተወለዱ ሁሉ የተስፋው ቃል ልጆች አይደሉም? ከአብርሃም የተወለደው ማን ነው? ይስሐቅ ነው። ክርስቶስ የመጣው በይስሐቅ በኩል ነው። እንደገና ደግሞ ለርብቃና ለይስሐቅም ታላቁ ለታናሹ ይገዛል ተባለላት። ያዕቆብን ወደዱ፣ ኤሳውን ግን ጠላሁ። ታላቁ ለታናሹ ምን ይሆናል? ይገዛል። ስለዚህ አስተውሉ፣ አንድ ነገር አስተውሉ። ገና ሳይወለዱ ነው ይሄንን የተናገረው።
ምክንያቱም እግዚአብሔር በዘላለም ዕውቀቱ ተመስርቶ ነው የኛን መጀመሪያ ብቻ ሳይሆን እግዚአብሔር መጨረሻችንንም ያውቃል እግዚአብሔር የተባረከ ይሁን ስለዚህ ጊዜ ለኛ ተፈጠረ እንጂ እግዚአብሔር ከጊዜ በላይ ነው በዘላለም ዕውቀቱ ነው እግዚአብሔር ይሄንን ያደረገው እግዚአብሔር የተመሰገነ ይሁን እንግዲህ ምህረት ይላል ለወደደ ወይም ለሮጠ አይደለም ከሚመር ከእግዚአብሔር ነው እንጂ እግዚአብሔር በሚሰጠን እድል ሁሉ እግዚአብሔር እንድንጠቀምበት ይፈልጋል እግዚአብሔር የተባረከ ይሁን እና ይሄንን ሮሜ ምዕራፍ 10 ላይ ያለውን ቃል ቁጥር 6 ላይ ከእምነት የሆነ ጽድቅ እንዲህ ይላል እሺ ምንድነው የሚለው ሲያንብቡት ሁላችሁ በልብህ ማን ወደ ሰማይ ይወጣል አትበል ይህ ክርስቶስን ለማውረድ ነው ወይም በልብህ ወደ ጥልቁ ማን ይወርዳል አትበል ይህ ክርስቶስን ከሙታን ለማውጣት ነው ነገር ግን ምን ይላል በአፍህም በልብህም ሆኖ ቃሉ ምን ሆኗል ቀርቧል ይህ የምንሰብከው የእምነት ቃል ነው ኢየሱስ በልስቲ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናል መጽሐፍም በእርሱ የሚያምን ሁሉ አያፍርም በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ ለሚጠሩትም ሁሉ የጌታን ስም የሚጠራ ሁሉ እንግዲህ ያላመኑትን እንዴት አድርገው ይጠሩታል ባልሰሙትስ እንዴት ያምናሉ ያለ ሰባኪስ እንዴት ይሰማሉ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ ሃሌሉያ ኢየሱስ ጌታ ነው በሉሲ ስለዚህ ለእስራኤላውያን የሚላቸው ምንድነው ቃሉ በልብህና በአፍህ ቀርቦልሃል አሜን አሜን እኛ አድርጉ ማለትን ነው ማድረግን ይሄንና እዛ ተራራ ላይ ስገድ እዛ ጉርጓድ ግባ ይሄንና አድርግ ብንባል ለማድረግ ወደ ኋላ አንልም ግን ቃሉ በልብህና በአፍህ ቀርቦልሃል ምን የሚለው ቃል ኢየሱስ ጌታ ነው አሜን በለሲ ይሄ ቃል ቀላል ቃል አይምሰላችሁ እነ ጳውሎስ በነበሩበት ዘመን የሮማ ቄሳር ጌታ ነው ተብሎ የዕጣን መስዋዕት ይደረግለታል እያንዳንዱ የመንግስቱ አባል ሲዛር ጌታ ነው መለኮት ነው ብለው ዕጣን ያደርጉና ለሱ ምስጋና ያቀርባሉ በዛን ጊዜ ያንን አለማድረግ አንገት ያስቆርጥ ነበር ያስገድል ነበር ስለዚህ ኢየሱስ ጌታ ነው እግዚአብሔር የተባረከ ይሁን አሜን አሜን ተመልከቱ ኢየሱስ ጌትነቱን በመድር ከመጣ ሞትንም ካሸነፈ በኋላ ያገኘው ብቻ እንዳይመስላችሁ ከመምጣቱም በፊት በሰማይም ጌታ ነው ለዘላለም ጌታ ነው ብዙዎች የሚሳሳቱት አንድ ነገር አለ ቅድስት ማርያምን የአምላካችን እናት ይሏታል በርግጥ ነው ጌታችን ኢየሱስ ክርስቶስ በስጋ የመጣው ከርሷ ነው ግን እሱ ከሷ በፊት ነው ለሷም ደግሞ የክርስቶስ ደም ያስፈልጋታል የዳነችው እሷም በማን ነው በኢየሱስ ደም ነው እግዚአብሔር የተባረከ የባሪያይቱን ውርደት ተመልክቷልና አለች እግዚአብሔር የተባረከ ይሁን ስለዚህ ጌታችን ኢየሱስ ክርስቶስ በኃጢአት ላይ ምንድነው ጌታ ነው በለስቴ አዎ ኃጢአትን ያሸነፈ የደመሰሰ ያስወገደ ኢየሱስ ጌታ ነው እግዚአብሔር የተባረከ ይሁን ስለዚህ መጥምቁ ዮሐንስ ሲናገር የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እግዚአብሔር የተባረከ ይሁን ኢየሱስ ኃጢአታችንን ሊያስወግድልን ነው እንጂ ኃጢአታችንን ሊቆጥርብን አልመጣም ረባሳዲያኮ ረማሃዲያኮማ አሜን 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 አንዳንዱን ኃጢአት የምናውቀው በጌታ ቤት ከቆየን በኋላ ነው አይደል ኃጢአት መሆኑንም የምናውቀው ግን ጌታችን ኢየሱስ ክርስቶስ ምን ይላል ኃጢአታችንን ይላል በራሱ ካነጻ በኋላ በሰማይ በግርማው ቀኝ ተቀመጠ ይላል ተመልከቱ በሰማይ አምልኮ ነው ያለው የሚመለከው የክብር ጌታ ነው ለምንድን ነው የሚያመልኩት ተመልከቱ በሰማይ ያለውን አምልኮ ስትመለከቱ ለምንድን ነው የሚያመልኩት በእውነት ብዙ ጊዜ ወንድማችን እንዳለም ብዙ ጊዜ በቃ በጉላይ ኢየሱስ ላይ ብዙ መዝሙሮችን ማርቲም እንደዛ በጉላይ ደሙ ላይ እግዚአብሔር የተባረከ this is the center of worship የአምልኮ ማዕከል ክርስቶስ ነው የሚታየው ክርስቶስ ነው የምንሰብከው ክርስቶስ ነው ቤተክርስቲያን ክርስቶስን ካልሰበከች መልእክት የላትም የቤተክርስቲያን መልእክት ክርስቶስ ነው ለሕዝቡ ሁሉ የሚሆን የምስራች ነግራቸዋለሁ
ለሕዝብ ሁሉ ደስ የሚያሰኝ ምስራች የክርስቶስ መምጣት ነው። ተመልከቱ በሰማይ ያለውን አምልኮ ስንመለከት እንደዚህ ነው የሚለው መጽሐፉን ትወስድ ዘንድ ይላል ራእይ 5:9 ላይ መጽሐፉን ትወስድ ዘንድ ማህተሞችንም ትፈታ ዘንድ ይገባል ታርደሃልና ሲታርደዋል በሉሲ በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት እንዲሆኑ ዘንድ አደረካቸው በምድርም ላይ ይነግሳሉ። ተመልከቱ ማን ላይ ነው ያተኮረው? ኢየሱስ ላይ ታርደሃልና እግዚአብሔር የተባረከ በደምህ ነው ለእግዚአብሔር ከነገድ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት ይሆኑ ዘንድ አደረካቸው። ተመልከቱ ቁጥር 12 ላይ የታረደው በግ ኃይልና ባለጸግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል። መልእክታያችሁ አሁን በአሁኑ ጊዜ ተለውጧል እንዴ? ሐዋርያት እኮ ድንቅና ተአምራት የሆነው ስለ ድንቅና ተአምራት ሰብከው እኮ አይደለም ክርስቶስን ሰብከው ነው። የካራማዱና በአሁኑ ጊዜ ተመልከቱ ይደረግልሃል ይሆንልሃል ሆነ መልእክቱ። ከዛ ማለፍ አለበት። መልእክታችን ክርስቶስ ነው። የመጽሐፍ ቅዱስ መልእክት ከዘፍጥረት እስከ ራእይ ክርስቶስ ነው። እግዚአብሔር የተባረከ ይሁን። እና አንድ አይሁዳዊ ሲመሰክርለት በቅርብ ብሉይ ኪዳን ውስጥ የት አለ? ብሉይ ኪዳን ውስጥ የለም ማለት ከዘፍጥረት ጀምሮ የተሰበከው ክርስቶስ ነው አልኳቸው። እግዚአብሔር የተባረከ ይሁን። ለአብርሃም ምን ይለዋል? በዘርህ ሲንጉላር ነጠላ በዘርህ የምድር ወገን ሁሉ ይባረካል አለው። ለዳዊት ዙፋንህ ከዘላለም እስከ ዘላለም ይሆናል። ከዳዊት ስር የመጣው ቁጥቋጦ ማን ነው? ኢየሱስ ነው። ክብር ለእግዚአብሔር ይሁን። አሜን አሜን። ኢየሱስ ጌታ ነው በሉት። ጌታ ነው ስንል መለኮት መሆኑን እንገልጻለን። ጌታ ነው ስንል ስልጣኑን እንገልጻለን። ጌታ ነው ስንል ሉዓላዊ ንጉስ ነው፣ ሁሉን የሚገዛ ነው። ጌታ ነው ስንል መሲህ ነው ማለታችን ነው። ጌታ ነው ስንል ሁሉን በስልጣኑ ቃል የሚገዛ አባት ነው። እግዚአብሔር የተባረከ ይሁን። አሜን አሜን። በፍጥረት ላይ ምን አለው? ስልጣን አለው። ሁሉን የፈጠረ ማን ነው? ሁሉንስ የሚያኖር ማን ነው? እግዚአብሔር የተመሰገነ። ቆላስይስ 1:16 እስከ 17 ልታነቡት ትችላላችሁ። የመዳንስ መንገድ በማን ነው? የመዳን መንገድ በማን ነው? በኢየሱስ ብቻ ነው። ለምንድን ነው ኢየሱስ ኢየሱስ የምትሉት? ማን አለ ሌላ? ማን አለ ሌላ? ማን አለ ሌላ? አምላክ ሆኖ ሰው የሆነ ማን አለ ሌላ? በመስቀል ላይ ስለ ሕይወቱን ለኛ የሰጠ ማን አለ ሌላ? ደሙን ያፈሰሰልን ማን አለ ሌላ? አማኑኤል የሆነ እግዚአብሔር ከኛ ጋራ ማን አለ ሌላ? መድኃኔ ዓለም የሆነ የዓለም መድኃኒት ማን አለ ሌላ? በክብር የሰለጠነ በኃይል የሰለጠነ አብ ያከበረው ጉልበት ሁሉ የሚንበረከክለት ማን ነው? አክብሩት እስቲ በእልልታ በጭብጨባ ሃሌሉያ። እውነት ተገለጠ እኛም አምነነዋል ባመንበት እውነት አርነት ወጥተናል ነፃ ነፃ አርነት ወጥተናል